ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዲጂቴክ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬም በሌላ ክፍል በሌላ ቱቶሪያል ተገናኝተናል። በዛሬው በክፍል 8 እንግዲህ ሞንጎዲቢ ላይ እንዴት አድርገን ሪካርድ ያደረግናቸውን ዶክመንቶች እንዴት አድርገን አፕዴት ማድረግ እንችላለን፣ አፕዴት ዋን እና አፕዴት ሜኒ የሚባሉ ሁለት ሜቶዶችን በመጠቀም እንዴት አድርገን አፕዴት ማድረግ እንችላለን የሚለውን የማሳያችሁ ይሆናል ማለት ነው። እስካሁን የተለቀቁት ቱቶሪያሎችን ያላያችሁ ካላችሁ እዚህ ቪዲዮ ዲስክሪፕሽን ላይ ሊንክ አስቀምጣለሁ። እሱን ተጠቅማችሁ ማየት ትችላላችሁ ማለት ነው። እንደተለመደው ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቻናሉ በጣም ቪው እያገኘ አይደለምና ላይክ እንደዚሁም ደግሞ ኮመንት በማድረግ ሰፖርት እንድታደርጉት ጠይቃችኋለሁ። በቀጥታ ወደ ዛሬው ትምህርታችን እንለፍ። ኦኬ እንግዲህ በባለፈው እንዴት አድርገን ፋይንድ ሜትድ፣ ሶርት ሜትድ እንደዚህም ደግሞ ሊሚትን እንደምንጠቀም አይተን ነበር። ዛሬ አፕዴት ሜትድን ነው እንዴት አድርገን መጠቀም የምንችለው የሚለውን የማሳያችሁ ማለት ነው። ሶ እንደተለመደው መጀመሪያ ያሉን ሪካርዶች ማየት እንችላለን። db.students.find እንደምታዩት እንግዲህ ያሉን ሪካርዶች አራት ናቸው። እነዚህ አራት ሪካርዶች ላይ እንዴት አድርገን አፕዴት ማድረግ እንደምንችል እናያለን። እዚህ ጋር አበበ የሚለው ሪካርድ በተለየ ሁኔታ ብዙ ፊልዶች አሉት። ለምሳሌ እዚህ ጋር ሪጉላር የሚል ፊልድ አለው። ሪጉላር እና ኤክስቴንሽን የሚባል ተማሪዎች ስላሉ ሪጉላር ፊልድ አለው። ስለዚህ ሌሎች ደግሞ እንደምታዩቸው ይሄ ሪጉላር የሚለው ፊልድ የለም። እሱን እንዴት አድርገን አፕዴት እያደረግን እናያለን ማለት ነው። ስለዚህ እንዴት ነው የምንጠቀመው? db.students ብለን ኮሌክሽናችን እንመጣለን። ከዛ update one የሚል ሜትድ እንጠቀማለን። update one ማለት እንግዲህ ልክ እንደ insert one እና insert many update one ማለት አንድን ዶክመንት ብቻ አፕዴት ማድረግ ስንፈልግ የምንጠቀመው ነው። አፕዴት የሚለው ሜትድ ሁለት ፓራሜትሮች ያሉት። የመጀመሪያው ፓራሜትር የሚያገለግለን ፊልተር ለማድረግ ነው፣ ወይም ደግሞ ሴሌክሽን ነው። የትኛውን የሚለውን ሴሌክት የምናደርግበት ነው። ሁለተኛው ፓራሜትር ደግሞ ያ የተመረጠው ነገር ላይ ምን አፕዴት እናድርግ የሚለውን የምንወስንበት ነው ማለት ነው። ሁለቱም ከርሊ ብሬስ ውስጥ መሆን አለባቸው። ሶ የመጀመሪያው የሴሌክሽን ወይም ደግሞ የፊልተር ፓራሜትራችን ላይ በተለያየ መንገድ ሴሌክት ማድረግ እንችላለን። ለምሳሌ ኔምን መጠቀም እንችላለን። ኔም አቤል የሚለውን መረጥኩ። አቤልን ከመረጥኩ በኋላ አቤል ላይ ምን አፕዴት ላድርግ የሚለውን ደግሞ የምወስነው ሁለተኛው ፓራሜትር ላይ ይሆናል ማለት ነው። ሶ እሱን ለማድረግ የምንጠቀመው ኦፕሬተር አለ፣ ሴት የሚባል ኦፕሬተር አለ። ይሄ ሴት የሚባል ኦፕሬተር በዶላር ሳይን መቅደም አለበት ማለት ነው። ወይም ደግሞ ዶላር ሳይንን ማስቀደም ይኖርብናል። ከዛ ኮለን ካደረግን በኋላ ከርሊ ብሬስ ከፍተን እዛ ውስጥ ምን ማድረግ እንዳለብን እዚህ ጋር እንወስናለን ማለት ነው። ስለዚህ ሬጉላር የሚለው ፊልድ ስለሌለው አቤል የሚባለው ተማሪ ላይ የሬጉላር የሚለው ፊልድ ስለሌለው እሱን አፕዴት ማድረግ እንችላለን። አፕዴት ስንል እንግዲህ ሁለት ነገሮች አሉ። አንደኛ ያ ፊልድ ኤግዚስት ካደረገ ያንን ፊልድ ሞዲፋይ ያደርግልናል። ሁለተኛው ያ ነገር ከሌለ ደግሞ እንደ አዲስ ክሬት ያደርግልናል። ስለዚህ አቤል ላይ ቀደም እንዳየነው ሬጉላር የሚለው ፊልድ ሲጀመር የለም። ሶ አፕዴት ስንለው እሱን ያካትትልናል ማለት ነው። ስለዚህ ሬጉላር ካልን በኋላ አቤል ሬጉላር ስቱደንት ከሆነ ትሩ ነው የሚሆነው ቡሊያን ቫልዩ ማለት ነው። ስለዚህ ትሩ እንለዋለን። ከዛ ኢንተር ስንለው እንደምታዩት አክኖሎጂ አድርጓል። ማች ካውንት ሞዲፋይድ የሆነ አንድ ሞዲፋይድ ሆኗል እያለ ነው። ስለዚህ እስኪ ሁሉንም እናያቸውና የአቤልን ለውጥ እንየው። እዚህ ጋር እንደምታዩት አቤል ላይ ሬጉላር የሚለው ላይ ትሩ የሚል ቫልዩ ጨምሮልናል ማለት ነው። ስለዚህ በዚህ መንገድ በቀላሉ አፕዴት ማድረግ እንችላለን። እዚህ ጋር ጥንቃቄ ማድረግ ያለባችሁ እዚህ እኔ ያሉኝ ዳታዎች ወይም ደግሞ ዶክመንቶች አራት ናቸው። በስሙ ሴሌክት ባደርገው ምንም ችግር የለውም። ነገር ግን በሚሊዮን በሺዎች የሚቆጠሩ ዳታዎች ሲኖሩ የስሞች መደጋገም ሊኖር ስለሚችል ሌላ አቤል የሚባል ተማሪ ቢኖር አቤል የሚለው ሴሌክሽን ሜትድ አያዋጣም ማለት ነው። ስለዚህ ለእያንዳንዱ ኦብጀክቶች ራሱን የቻለ አይዲ ዩኒክ የሆነ አይዲ ስላለው አይዲን ተጠቅመን ሴሌክት ብናደርግ ይመረጣል ማለት ነው። ስለዚህ የአቤልን አይድ እንደዚህ ኮፒ አድርጌ ወስደዋለሁ።
ከወሰድኩ በኋላ በአይዱ ሴሌክት ማድረግ እችላለሁ ማለት ነው። ስለዚህ ዲቢ ዶት ስቱደንትስ ዶት አፕዴት ዋን አፕዴት ዋን ከዛ እዚህ ጋር ሁለት ፓራሜትሮች ይኖሩናል። የመጀመሪያው ላይ አይዲያችን ነው እንደ ሴሌክሽን የምንጠቀመው። ስለዚህ አይዱን በዚህ መንገድ አስቀምጠዋለሁ ማለት ነው። ይሄን ካደረኩ በኋላ ሁለተኛው ፓራሜትር ላይ ደግሞ አፕዴት ማድረግ የሚፈልገውን ነገር አስቀምጣለሁ። ስለዚህ ሴት የሚባል ኦፕሬተር እጠቀማለሁ። እዚህ ኦፕሬተር ውስጥ መቀየር የምፈልገው ነገር የቅድሙን ሬጉላር የሚለውን ትሩ ነበር ወደ ፎልስ መቀየር ብፈልግ በዚህ መንገድ ቫልዩውን እሰጠዋለሁ ማለት ነው። ልክ እንደዚህ። ከዛ ኢንተር ማለት ነው። ሴት ስንለው እዚህ ጋር የሚያሳየን ኤረር አለ። ለምንድነው ኤረር እያሳየን ያለው? እዚህ ጋር ሴት የሚለው ላይ ኮለን ማስቀመጥ ይኖርብናል። ሁለተኛ ከርሊ ብሬስ ውስጥ መሆን አለበት ይሄ ሴት የሚለው በራሱ። በዚህ መንገድ ማስተካከል እንችላለን። ኦኬ አሁን ኢንተር እንበለው። እንደምታዩት አክኖሎጅ አድርጓል። ሞዲፋይድ ዶክመንት 1 ሞዲፋይ ተደርጓል ማለት ነው። ስለዚህ የአቤልን መልሰን እንየው ምን አይነት ለውጥ እንዳደረገ ማለት ነው። እዚህ ጋር እንደምታዩት ሬጉላር ትሩ ነበር፣ አሁን ወደ ፎልስ ቀይሮታል ማለት ነው። ስለዚህ አፕዴት ዋንን በመጠቀም በዚህ መንገድ በቀላሉ አፕዴት ማድረግ እንችላለን ማለት ነው። ሌላው ከዚህ ጋር ተያይዞ ፊልድን ማስወገድ እንችላለን። አንሴት የሚባል ኦፕሬተር አለ። እሱን እንዴት እንደምንጠቀም ላሳያችሁና ከዛ አፕዴት ሜኒ የሚለውን ደግሞ እንዳይበዛባችሁ በቀጣይ ክፍል የማሳያችሁ ይሆናል ማለት ነው። እሱን ለማድረግ አንድን ፊልድ ካልፈለግነው ማስወገድ ከፈለግን፣ ለምሳሌ እዚሁ አቤል ላይ ያለውን ማስወገድ ከፈለግን ምንድነው የምናደርገው? ዲቢ ዶት ስቱደንትስ እንላለን። ከዛ ዶት አፕዴት ዋን ካልን በኋላ ብራኬት ውስጥ አሁንም የምንጠቀመው ተመሳሳይ ፓራሜትር ነው የሚሆነው። ስለዚህ የመጀመሪያው ፊልተር የምናደርግበት ነው የሚሆነው ወይም ደግሞ የምንመርጥበት። አቤልን ለመምረጥ አሁንም የተሻለው መንገድ የሚሆነው ምንድነው? አይዱን መጠቀም ነው። ከዛ እሱን ከመረጥን በኋላ ሁለተኛው አንሴት የምናደርግበትን ኦፕሬተር ነው የምንጠቀመው ነው። ስለዚህ ልክ እንደ ሴት ኦፕሬተር ዶላር ሳይን ማስቀደም ይኖርብናል። አንሴት ካልን በኋላ ካርሊ ብሬስ ውስጥ ማስወገድ የምንፈልገውን ፊልድ እንጽፋለን። ለምሳሌ ማስወገድ የፈለኩት ሬጉላር የሚለውን ከሆነ ማስወገድ የፈለኩት ኮለን ካደረኩ በኋላ ቫልዩን ደብል ኮት አድርጌ ኢምፒቲ ያደርገዋለሁ። በውስጡ ምንም ነገር አላደርግበትም። ይሄ ማለት ሬጉላር የሚባለውን ፊልድ ይሄ አይዲ ያለበት ማለትም አቤል ላይ አስወግድልኝ ማለት ነው። ኢንተር እለዋለሁ። ኦኬ እዚህ ጋር ኮለን መጨመር ይኖርብናል። ኮለን ከዛ ኢንተር እንለዋለን። እንደምታዩት ሞዲፋይድ ዋን ዶክመንት እያለ ነው። መልሰን አሁን የአቤልን ማየት እንችላለን። ሰርች አድርገን ስናየው እንደምታዩት አቤል ላይ ሬጉላር የሚለው ፊልድ በቀላሉ ተወግዷል ማለት ነው። በዚህ መንገድ በቀላሉ ኤዲት ማድረግ እንችላለን ማለት ነው። ሞንጎዲቢ ኮምፓሳችን ላይ እንዴት አድርገን አፕዴት ማድረግ እንችላለን ካላችሁ ቀጥታ ሞንጎዲቢ ኮምፓሳችሁ ላይ ትገባላችሁ። መጀመሪያ የሰራናቸው አንድ አዲስ ለውጦች ሊኖሩ ስለሚችሉ ሪፍሬሽ እናደርገዋለን። ከዛ ለምሳሌ አቤልን ከሆነ አፕዴት ማድረግ የፈለግኩት እዚህ ጋር የፔንስል ምልክቷን እጫናለሁ። የፔንስል ምልክቱን ስጫን እዚህ ጋር እንደምታዩት ክፍት ይሆንልኛል ማለት ነው። ለምሳሌ ስኮሩን መቀየር ከፈለግኩ ይህን 80 ማድረግ እችላለሁ። ይህን ካደረኩ በኋላ አፕዴት እለዋለሁ። እንደምታዩት አፕዴት ያደርግልኛል። በቀላሉ በዚህ መንገድ ሞዲፋይ ማድረግ እንችላለን ማለት ነው። ለዛሬ ይዤላችሁ የመጣው ትምህርት ይህን ይመስላል። በቀጣይ አፕዴት ሜኒ የሚለውን ከተለያዩ ኦፕሬተሮች ጋር እንዴት አድርገን በአድቫንስ በሆነ መንገድ መጠቀም እንደምንችል የማሳያችሁ ይሆናል።
እስከዛው መልካም ቆይታ